የዳኒ ናት። እንዴት ነሽ? ምን ደህንነት አለ ብለህ ነው? እናንተ ልጆች ከመቼ ወዲያ ነው ደግሞ ከሰው ጋር እየተጣላችሁ የምትደባደቡት? አታስቢ፣ ብዙም አልተጎዳውም። ዳኒ አለ እንዴ? ስራ ቦታ ሲሄድ እኮ ስራ ቦታው ታሽጓል ይላል። ቆይ ምን ሆኖ ነው? ታሽጓል? እንዴት? ለምን? ቤቱ ታሽጎ ነው እንዴ እሱ ጋብቻ የሚለኝ? እሷ ናት እንዲሆን ያደረገችው። ማለት የዳኒ ናት? ዳኒ ሊያገባ ነው እንዴ? እኔ እኮ አመጣጤ ትላንት ስላስቀየምኩት ጸጸቱን ስላልቻልኩት ይቅርታ አልጠይቀው ነበር። አንተማ ጥሩ ልጅ ነህ፣ እንኳንም የተውካት። አንተ ስትተዋት ልጄን አጠመደችብኝ እንጂ እባክህ ልጄን አደንልኝ። ልትወስድብኝ ነው፣ ከእጄ ልትነጥቀው ነው። አይምሮውን እየበረዘችው ነው እኮ። ይኸው እንዴትም ብላ እንዲያገባት ልታደርገው ነው። አልገባኝም። ማንን ነው የሚያገባው? ዳኒ ሜላትን ሊያገባት ነው? የምን ሜላት ነው? ያንተን ጉድ ነው እንጂ አንተን ማግባት ሲያቅታት ይኸው ልጄን አጠመደችው። እባክህ አንተን ይሰማሃል፣ እንዳያገባት አድርገው። የዳኒ እናት በጣም ግራ እያጋቡኝ ነው። ቆይ ዳኒ ማንን ሊያገባ ነው? መቼም የኔን ሄመን አይደለም አይደል? እራሷ ናት እቺ እስስት ልጄን አታለለችው። አይ በፍጹም ዳኒና ሄመን ይሄን ያደርጉ። በእኔ ላይ እንደዚህ ማድረጋችሁ አድርገውታል። አንድ የማረጋግጥልህ ነገር ቢኖር የኔ ልጅ ምንም ነገር አላደረገም። ያቺ አስመሳይ አታላው ነው። ስትታይ እኮ የዋህና ምንም የማታውቅ ትመስላለች፣ ግን ልጄን አታላ ልታገባው። ጭራሽ እኮ ወይ አንድ ላይ እዚህ ቤት እንድንኖር ትፈቅጃለሽ፣ ያለዛ እሷ ጋር እኖራለሁ አለኝ እኮ። ስትናፍቂኝ ብቻ እየመጣሁ ጠይቀሻለሁ አለኝ። ምርጫው ያንቺ ነው አላለኝም? እቺ መሰሪ ሁለት ጓደኛሞችን ታጣላ። ወይኔ ሜሉ የአንድን ከፍ መጫወቻ አልሆን። እባክሽ ሜሉ ተረጋጊና ቁጭ ብለሽ በስነ ስርዓት የተፈጠረውን ነገር አስረጅኝ። ምኑን ተረጋጋሁት? በቁሜ እኮ ነው የገደለኝ፣ በቁሜ ነው የገደለኝ። ይሄ ማይረባ እኔ ፈጣሪ። ሜሉ እንደዚህ መናደድሽና ከጠርዝ ጠርዝ መሯሯጥሽን ማመን አልችልም። እባክሽ ተረጋጊና የተፈጠረውን ቁጭ ብለሽ አስረጅኝ። ሄሉሽ ነው እሱም ሰው ሆኖ ላገባ ነው ይለኛል። እኔ እኮ ላገባ ነው ማለቱ አይደለም ያናደደኝ። ላገባ ነው? እውነት ሊያገባ ነው? ቆይ እሺ እሱ ካላናደደሽ ምንድን ነው ያናደደሽ ታዲያ? እስከዛሬ አብሮኝ የነበረው የሚያፈቅራትን ሴት ለመርሳት እንደነበር ነገረኝ። አንድም ቀን በእኔ ፍቅር እንዳልወደቀና እሷን ለመርሳት እንደሆነ ብቻ አብሮኝ የነበረ ነገረኝ። እውነትሽን ነው እኮ ዳኒ ነው እንደዛ ያለሽ? አይገርምሽም? ጅል ስለው የነበረው ሰውዬ ለካ እኔን ነው ሲያጃጅለኝ የነበረ። ወይኔ ሜላት፣ በህይወቴ እንደዚህ ተዋርጄ አላውቅም። ማንም ደፍሮኝ አያውቅም እንደዚህ። ቆያችን የሚያፈቅራ ሴት ማን ናት? እሷንስ ለመርሳት ለምን ፈለገ? አሁን ደግሞ እንዴት ሊነግርሽ ቻለ? የሆነ እንቆቅልሽ ነገርም አለ። ምንም አላውቅም ነፂ። በጣም እኮ ነው የተዋረድኩት። መሀል መንገድ ላይ እኮ ነው ዘወር እንኳን ብሎ ሳያየኝ ጥሎኝ ሄደው። አንድም ወንድ እኔን እንደዚህ አዋርዶኝ አያውቅም። እኔ ራሴ ነኝ በቆሙበት ጥያቸው የሚሄደው። ቆይ እሱ ማን ስለሆነ ነው እንደዚህ የሚያደርገው? ኧረ እባክሽ ተረጋጊ ሜሉ። እኔም እኮ ግራ ገባኝ። ኦኬ ስህተት ሰርቷል። ሶስቱን ደግሞ ተረጋግተን ቁጭ ብለን መነጋገር ነው ያለብን። አይ በፍጹም ምንም አይነት በቀል ሊያረካኝ አይችልም። እንደዛ በቆምኩበት ጥሎኝ አዋርዶኝ ሄዶ ንቆኝ በፍጹም
ሰዎች በተሰበሰቡበት ተንበርክኮ ይቅርታ እንዲጠይቀኝና እኔ ደግሞ በሰዎች ፊት በጥፊ መትቸው አዋርጀው ጥየው ሲሄድ ብቻ ነው በቀሌ ልረካ የሚችለው። አለበለዚያ መቼም ቢሆን አልረካም። መቼም ግን እሱንም ለማድረግ አንቺ መጀመሪያ መረጋጋት አለብሽ። አንቺ እንደጭ በደንብ ያረጋጋሻል መጀመሪያ። ወይኔ ሜላት ማን እንደሆንኩ አላወቅም። እሰራለታለሁ። አልገባሽም እንዴ? እኔ መረጋጋት አልፈልግም። እሱን ሳልበቀለው መረጋጋት በፍጹም አልፈልግም። ዳኒ ደውሎ ይቅርታ እስከሚጠይቀኝ እየጠበቅኩት ነው። እርግጠኛ ነኝ እየቀለደብኝ ነው፣ ወይ ደግሞ የሆነ ነገር ገዝቶ ሰርፕራይዝ ያደርገ ይፈልገው ነው እንጂ በፍጹም እንደዚህ አያደርገኝም እሱ። አዎ አውኩት። ሰርፕራይዝ ያደርገኝ ነው። መኪና ገዝቶ ሰርፕራይዝ እንደሚያደርገኝ ቃል ገብቶልኝ ነበር። ስለዚህ ሰርፕራይዝ ያደርገኝ ስለሆነ ነው እንደዚህ ያለኝ። ቀድሜ ሰርፕራይዙን እንዳላውቅበት ከሱ ያራቀኝ ነው እርግጠኛ ነኝ። እንደዛ ነው ሊሆን የሚችለው። ከዛ ውጭ ምንም ሊሆን አይችልም። እኔ ራሱ ሌላ ነገር ማሰብ እኮ ድድብናዬ ነው። እኔ ግን እንደዛ አይመስለኝም። እሱ እኮ ስራ ቦታው ታሽጎበት ለማስከፈት እየተሯሯጠ ነው። አይ እርግጠኛ ነኝ። ዳኒም በደንብ ነው የማውቀው። በጣም እኮ ነው የሚያፈቅረኝ። አሻንጉሊቴ እኮ ነው። እንደፈለኩ ነው ማሽከረክረው፣ እንደ መኪና መሪ በይው። እርግጠኛ ነኝ። ስለዚህ ድንገት ተነስቶ ሌላ ሴት ነው ማፈቅረው ምናምን ሊለኝ አይችልም። እንደዛ ለማለትም ድፍረት አይኖረውም። እሺ እንደዛ ከሆነ እኔ ላንቺ በጣም ደስተኛ ነኝ። ሰውዬ በምን አይነት ድፍረት ነው ቤቴ ድረስ የመጣው? ሰማኛለህ? አሁን ሁሉ ከቤቴ ይውጣልኝ። ይሄን እውነት አይደለም አይደል? ስህተት ነው አይደል? የዳኒ እናት ተሳስተው ነው አይደል? አንተ ሰውዬ ከአንተ ጋር ለሰከንድ እንኳን ማውራት አልፈልግም። እዚህ የመጣ ዓለም ያትበለኝ። ያጨለምከውን ዓለም ሂድና የምትፈልግበት ቦታ ፈልግ። ንገሪኝ። ይሁለት አችና ዳኒ ልትጋቡ? ይህ እውነት አይደለም አይደል? እባክሽ እየቀለድኩ ነው በይኝ። ውሸቴን ነው በይኝ እባክሽ። አንተ ምን አገባ? ከዳኒ ጋር ብጋባ አንተ ምን አገባ? ከሌላ ሰው ጋር ተጋብቼ ደስተኛ ሆኜ ብኖር አንተ ምን አገባ? አንተ ማን ስለሆንክ ነው ይሄን ነገር የምትጠይቀኝ? አይ አይሆንም። ምን ያለ ከዛ ጓደኛዬን አግብተሽ የምትቀጭኝ? እባክሽን እየለመንኩሽ ትንሽ ብቻ ታገሽ። ትንሽ ጊዜ ብቻ ወደ አንቺ እመለሳለሁ። እባክሽን ያለ እንደዚህ አታርጊ፣ እየለመንኩሽ እባክሽን። እኔ አንቺን ላስወስድ የማየት አቅም የለኝም። ሊያውም ደግሞ የልቤ የራሴ ጓደኛ የምለው ከአብሮ አደጌ ጋር ሆነሽ ማየት እሱ ለኔ ከባድ፣ ልጓጓሙ አልችልም ይላል። አረ እኔን ከሌላ ሰው ጋር ማየት አትችልም? እስኪ እስከ መቼ ልጠብቅ? 1 ዓመት፣ 2 ዓመት፣ 5 ዓመት? ስንት ልጆች እስከምትወልድ ድረስ ልጠብቅ? ትንሽ ጊዜ ቢበዛ 1 ዓመት ብቻ ይላል። አንዳንድ ነገሮችን እስካስተካከል ብቻ ታገሽ እባክሽ። ባሳለፍናቸው የፍቅር ጊዜያቶች ብዬ እየለመንኩሽ ነው። ስለነዛ ጣፋጭና የፍቅር ጊዜያቶች ብለሽ ተለመኝ። እነዛን ጊዜያቶች ታስታውሳቸዋለህ? አንተ በጣም የሚገርም የፍቅር ጣፋጭ ጊዜ ነበረ ለካ። አይገርምህም? እኔ እኮ ረስቻቸዋለሁ። እስኪ ንገረኝ። አላስታውሳቸውም። አንተ የምታስታውሳቸው ከሆነ ንገረኝ እስኪ። እንዴት ነበረ? ይህም እባክሽ እንደሱ አትበይ። አውቃለሁ የማይገባሽን ህመም ሰጥቼሻለሁ፣ ግን እባክሽ ይቅር በይኝ።
ለሁሉ ነገር እቀጣለሁ፣ እከስሻለሁ። አንቺ ብቻ ታገሽ። ደግሞ ከፈለግሽ አሁንም ቢሆን እኮ ፍቅራችንን መቀጠል እንችላለን። ኧረ ውሽማ ክልሁን አንተ መቼም የኔን ጥልቅ ህመም አታውቀው። ህመሜ ደግሞ እንደዚህ በቀላሉ አይሽርም። ህመሜ የሚያስረሳኝ ደግሞ ዳኒ ብቻ ነው። ለዛ ነው ላገባው የወሰንኩት። አይ አንቺ እሱን የማረጋገጥልሽ የኔ ያለ አውቃለሁ። አንቺ እኔን እየቀጣሽኝ እንደሆነ ይገባኛል። ግን በቃ ይበቃል። ይኸው አታይኝ። ከዚህ በላይ እንዴት ነው? ከዚህ በላይ እኮ ተጎዳ። አይበቃም? አይበቃም። እውነቱን ልንገርህ፣ እኔና ዳኒ በጣም እንዋደዳለን። ለዛም ነው የምንጋባው። ተጋብተን ደግሞ ልጆች እንወልዳለን። ከአንተ ጋር ያሰብኳቸውን እያንዳንዱን ነገር ከዳኒ ጋር አሳልፈዋለሁ። በቃ አሁን ደውዬ ያሰበውን ነገር እንዳወቅኩበት ነግረዋለሁ። ከዚህ በላይ መታገስ አልችልም። እሺ ሜሉዬ ተረጋግተሽ ጠብቂው። አንቺ እንዳሰብሽው ከሆነ ይደውልልሻል። ከሆነ አይደለም ነው። እኔ ዳኒን ጠንቅቄ ነው ማውቀው፣ እየነገርኩሽ ነው። ከዚህ ውጭ ምንም ሊሆን አይችልም። ጋብቻ ሴት ምናምን ያለው ነገር ውሸት ነው። በፍጹም አያደርገው። እና እንዳሰብሽው ሰርፕራይዝ ሊያደርግሽ ከሆነ እንደዛ ብሎሽ ይቅርታ ታደርጊለታለሽ? እሱ እንደሚሰጠኝ ነገር ይወሰናል። ለምሳሌ መኪና ገዝቶ ሰርፕራይዝ ካደረገኝና በስሜ ካደረገልኝ ይቅርታ አደርግለታለሁ። አይ ሚሉ ያን ያህል እንኳን እድል አይመስለኝም። በዛ ላይ ያቺ ማትረባ ሄመናለች። ያን እንዲያደርግ የምትፈቅድለት አይመስለኝም። እሷን ለኔ ተያት። ጨፍልቄ ነው እንደትንኝ ከዚህ ምድረ ገጽ ማጠፋት። እኔማ እኮ ሳስበው አንዳንዴ የሆነ ግንኙነት ያላቸው ይመስለኛል። እኔ ጋር እኮ ቁጭ ብሎ እሷ ከደወለች ትቶኝ እኮ ተነስቶ ወጥቶ የሚያወራት። አሁን መጣልኝ። ምናልባት የምወዳት ሴት ያላት እሷን ቢሆንስ? አይ እንደዛ አይደለም። እኔ እንደነገርኩሽ ነው፣ ሰርፕራይዝ ያደረገኝ ስላሰበ ነው። በፊት ከዳጊ ጋር ስለነበረች ስለማያገኛት ነበረ ካንቺ ጋር የሆነው። አሁን እኮ ካጠገቡ አይርቅም። አሁንማ ተቃዋሚም የለውም። አብሯት እኮ ነው የሚውለው። ፍቅሩ የእውነት ነበርኩ። በጣም ነው የሚያፈቅረኝ። እንደውም ቆይ ልደውልለት አሁን። ሜላት ላንቺ የሚሆን ጊዜ የለኝም። ይቅርታ። ደግሞ እኮ አያነሳውም። ማንሳው ስልኩን። ሄሎ። ሰማይ ዳኒ፣ ከዚህ በላይ መደባበቁ ይብቃ። ሁሉም ነገር አውቄያለሁ። ቆይ አልገባኝም። ስለምንድን ነው ያወቅሽው? ያው እኔ ሰርፕራይዝ ለማድረግ ካንተ ያራከኝ እንደሆነ ገብቶኛል እና በቃ ከዚህ በላይ ማስመሰሉ ይብቃ። ውይ ኧረ እንዴት አወቅሽብኝ ባክሽ? እኔ እኮ ሜላት ነኝ። በደንብ ነው ጠንቅቄ የማውቅ። ከኔ ሌላ ሴት ማየት አትችልም። ደግሞ ስማ፣ ቅድም ለተናገርከው ነገር ትቀጣለሽ። በደንብ አስብበት። ይኸውልሽ የሰርጌን መጥሪያ ካርድ ልክልሻለሁ። መቼስ ቀርተሽ እንደማታሳፍረኝ ተስፋ አለኝ። ምን? ይኸውልሽ ሜላት፣ በአይምሮሽ የፈጠርሽውን ታሪክ ሁሉ እርሺው። የነገርኩሽ ነገር በሙሉ ትክክል ነው። አሁንስ በጣም አበዛው። ይሄ የህፃን ቀልድህን ብታቆም ይሻልሃል። በኋላ ግን ይቅርታ አድርጊልኝ ምናምን ብትለኝ ይቅር አላለህም። እሺ ምንድነው የሚሉ? ምን ተፈጠረ? ስሚ፣ ከዚህ በኋላ በቻልሽው መጠን ስልኬ ላይ እንዳትደውይ፣ እየረበሽኝ ነው። ሄሎ ዳኒ። እንዴ ምንድነው የሚሉ? ታነሽ። ወይኔ ሜላት፣ የማንም ምናምንቴ መጫወቻ አልሆን። ጭራሽ የሰርጌን ካርድ ልክልሻለሁ ይለኛል እንዴ? ቆይ ማን ስለሆነ ነው እሱ? ወይኔ ነፂ፣ ተዋርጃለሁ። ማንም ሰው በዚህ ልክ ተዳፍሮኝና አዋርዶኝ አያውቅም። እሺ እኔማ እሰራለታለሁ የእውነቱን ከሆነ። ኦፍ ሜሉ፣ በቃ ተረጋጊ። ልጁ እውነትም አምሯል፣ ሊያገባ ነው በቃ። አንቺ እንደዚህ መሆንሽ ራስሽን ከመጉዳት ውጭ ምን ታደርጊያለሽ እንዴ? አልረጋጋም ነፂ፣ አልረጋጋም። ቆይ እንዴት ቢንቀኝ ነው እኔን ለመተው የወሰነው? እንዴት እንዴ?
እኔ ተዋዋለሁ እንጂ እሱ በፍጹም ሊተወኝ አይችልም። እኔ እኮ ሜላት ነኝ። ካላወቀኝ ደግሞ እንዲያውቀኝ አደርገዋለሁ። ምን ልታደርጊ ነው? ሰርጉ ላይ እሄዳለሁ። ከዛም በኋላ በሁሉም ሰው ፊት ፍቅረኛው እንደሆንኩና እርጉዝ እንደሆንኩ ነግረዋለሁ። ከዛም በኋላ የሚያገባት ሴት ሰርጉን ረግጣ ሰድባና አዋርዳው ጥላው ትሄዳለች። ልጅ አለኝ ብሎ ወደ እኔ ሲመጣ ልጅ እንደሌለውና እኔን ማዋረድ መናቅ በሰዎች ፊት ምን አይነት ዋጋ እንደሚያስከፍል ነግሬው በሰዎች ፊት ረግጬ ተፍቼበት ትቼው እሄዳለሁ። ቆይ እሱ ባይሳካልሽስ? ይሳካል፣ አታስቢ። እኔ እኮ ሜላት ነኝ። ደግሞ በደንብ ጠንቅቀሽ ታውቂኛለሽ። ለዚህ ንግግሩ ዋጋ ይከፍልበታል፣ እመኚኝ። ብትወጣ እኮ ጥሩ አየር ታገኛለህ። ሂድ ውጣ። ይሄ ምን ተፋሽ እኮ እያጠረኝ ነው። ልትረጂኝ እኮ አልሞክርም። አይ አልሞክርም። ምን አገባኝ? ደግሞ ስትታይም የታመምክ አትመስልም። ደግሞ የልብ ድካም ህመም የለብህም አይደል እንዴ? ካለብህም ደግሞ ቤቴ ሞተ ሰበብ እንድትወድብኝ አልፈልግም። የኔ ቆይ ከመጀመሩ እንደዚህ ስሜት አልባ የሆንሽው ቆይ ምንድን ነው የሆንሽብኝ? ወይኔ ፈጣሪ! ቆይ አፍህን ሞልተክ ምን እንደሆንኩኝ እየጠየከኝ ነው? ሰማኛለህ ዳግም? ትክክለኛዋን ሄመን ገና አላወካትም። እሷን ሄመን አሳያለሁ። ላሳጣኝ ለእያንዳንዷ ነገር ዋጋ ትከፍላለህ። አንተም ቤተሰቦችህ ዋጋ ትከፍላላችሁ። እኔስ እናቴ ምን አጠፋች? ንገሪኝ እስኪ። እኔ ማላቅ ያጣሽው ነገር አለ እንዴ? ካለ ንገሪኝ። መክፈል ያለብኝን ዋጋ ሁሉ ከፍዬ ልመልስልሽ። አረ ሁሉንም ዋጋ ትከፍላቸዋለህ? ለእያንዳንዱ ለተጎዳሁት ነገር ዋጋ ትከፍላለህ? ያንተ ብር ሁሉን ነገር ማድረግ የሚችል ይመስላል አይደለ? እንደዛ ከሆነ በጣም ከትንሹን ጀምር። ሴትነቴን፣ ክብሬን መለስልኛ። እሱ ማድረግ ብቻ በጣም ደስ ይለኝ ነበር፣ ግን እሱ ማድረግ አልችልም። አዝናለሁ። እንደዛ ከሆነ የሚከፈለውን ሁሉ ከፍዬ ያጣሹን ልመልስልሽ አትበለኝ። ያሳጣኝን የማስመልስህ እያሳጣው ነው። አንድ በአንድ አሳጣለሁ። ያሳጣኝን ነገር ሁሉ አስብ። ከዛም አንድ አንድ እያልኩ ከመጀመሪያው ጀምሮ ያለውን አሳጣለሁ። ለዛ ነው ዳኒ የምታገቢው? እኔ ነፃነት አግብቼ ልብሽን ስለሰበርኩት። ስለዚህ አንቺው ዳኒን አግብተሽ እኔ ልትቀጪኝ ነው? አይ እንደዛ አይደለም። እሱ ይሄን ነገር አይመለከተውም። አንተን ለመቅጣት ብዬ ዳኒን መረማመጃ አላደርገውም። እሱ ትክክለኛ ወንድ ስለሆነ ነው። አንተ ሳትሆን እሱ ነው ለኔ የሚገባኝ። አንተ እኔን በራከኝ ጊዜ ሲንከባከበኝ ነበር። ከአንተ ጋር ሆኜ ማስተዋል አልቻልኩም እንጂ መጀመሪያውኑ የማፈቅረው ዳኒን ነበር። እና ከኔ ርቀ ትክክለኛው የልብ ምቴን እንዳዳምጥ ስላደረከኝ በጣም አመሰግናለሁ። አይሆንም፣ በፍጹም አይሆንም። ይህ ልታረጊያትች አንቺ ሌላ ሰው ልታፈቅሪያትች። ልብሽ ጠንቅቄ አውቀዋለሁ። የኔና የኔ ብቻ። ይህን የምታደርጊው ሆን ብለሽ እኔን ለመቅጣት ብለሽ ነው። ለማንኛውም ራስን ባታታልቅ ጥሩ ነው። ምስክር የሚሆነን ካጣን ምስክር አድርገን ስለምንጠራክ ራስን ብታዘጋጅ ጥሩ ነው። ያው ለኔም ለዳኒም ቢሆን ካንተ የሚቀርበን ሰው የለም።